ልትከተላቸውም አይበቃም። እነዚህ ሰዎች ልትከተላቸውም አይበቃም። እነዚህ የብር ሰዎች ናቸው። ዝም ብለው ነው የሚያለቅሱ። ሚንበር ወጥተው በቃ ሙስሊም መስለው ሙስሊም አይደሉም። እነዚህ ማልቀስ አስታወስከኝ። ለብር ስትል እኔ ልጨርስ። እኔ አልጨረስኩም እኮ ትቀጥላለህ። ለብር ስትል ትዝ አለኝ። ሰሞኑን ጠርታውን ድራማቸውን እያሳየን ነበረ። ክርስቲያን ትናንትና ማታም የተሰራ ድራማ አለ። እሱንም አስቀጥለው ክርስቲያን አንዴ። እንግዲህ ሰሞኑን በአንድ ቀን ብቻ ከ20 በላይ ቪዲዮዎችን አሳይተናል። ትናንትናም አሳይተናል። ሰዎቹ መዋረድ አይሰለቻቸውም። አዲስ አካውንት እየከፈቱ ሚስቶቻቸውን ሻዳ ያስይዛሉ። ይህንን ታውቃላችኋል። ሳዳ እና ከድር ዋብያዎች እንደዛ ናቸው። ድራማ በመስራት ላይ ጎበዝ ናቸው። ለምለም ይዋሹ ግን ዋብያዎቹ ዋብያ ናቸው። ጉላቱል የሚባሉ አሉ። የዚህ ልጅ ውርደት ማይሰለቸው ነገር ነው። ዛሬ ነው ትናንትናም ደግሞ ተይዟል። መሪያቸው ነው ይሄ መሪያቸው ነው ይሄ ሁሲ ይባላል። ይሄ መሪያቸው ነው። የአንተ መሪ ማን ነው? ቆይ አንዴ ቪዲዮውን አዳምጡት። ቆይ አንዴ አዳምጡት። ውርደትና ውሸት። ቆይ አንዴ ሳዳ መሪያቸው እንግዲህ ውርደትና ውሸት የትክክለኛ ይህ ፍሬዝ ተስተካክለ የሱና ተብሎ ነው። ይሄ አየሁ ውሸትም ዝም ብለህ ስለተንኮል ነው የሚማርት። በቃ ቪዲዮውን ክፈት። አንዴ እሺ ከፍተን እናዳምጠው። እንግዲህ ውሸትና ውርደት ካባቸው ነው። ሁሌም እናነጥፋቸዋለን፣ እናሰጣቸዋለን። እነሱም ይዋሻሉ፣ እኛም እናዋርዳለን። እነሱም ድራማ ይሰራሉ፣ እኛም እናጋልጣለን። ትናንት ወዲያ ከ20 ያላነሰ ቪዲዮ አሳይተናል። ትናንትና አሳይተናል። ዛሬም ድራማቸውን አላቆሙም ማለት ነው። ጋር ክርስቲያን እንግዲህ ሰለመች የተባለችው ልጅ ስሟ ማን ነው የሚለው? ቅድስት ያኛው ውስታዝ ያለውን ሰማችሁት? ስማቸውን እንኳን በስርዓት መጽሐፍ ማይችሉ ናቸው ድራማ እየሰሩ ያሉት። ሻሃዳ ብላችሁ ድራማ ታሰሩ ብሎ ራሱ ያኛው ውስታዝ ተናግሯል። ስማቸውን ራሱ በስርዓት ማይጽፉ። ቅድስት እንደዚህ ያለ የሚጻፈው በስርዓት እንኳን ስማቸውን ማይጽፉ አለ። ዩዘርኔሟን ይዋት ሀያት ነው አይታይም ብላ ነው በእሷ ቤት። ፕሮፋይሏ ማን ነው? ጆን ዳይናኤል እና ማን የሚባለው እንትና ልጅቷ ጃኒ እና ማነው ስሙ? አዶናይ ነው። ሶሪ እንደዛ ነገር ፎሎ ያደረገችው 5 ሰው፣ አንድ ሰው ብቻ ነው ፎሎ ያደረጋት። አዲስ አካውንት ኦልዌይስ ድራማ ውርደት ማይሰለቻቸው ወራዶች ማለት ነው። ገና አካውንት ከፍተው አዲስ ከፍቱና ሻዳ ምናምን ብለው እንትን ይላሉ ማለት ነው። ወራዶች። ያው ዩዘር ኔሟን ያት ሀያት ለምን ትዋሻለሽ? ጋንም ለመግባት ምን አስቸኮለሽ? ሀዩ ከስር ካለሽ ለምን ነፍስሽን ታስጨንቂያለሽ? እንደዚህ ድራማ በመስራት ለውስታዞቻችሁ ትናንት ወዲያ ከ20 ያላነሰ አጋለጥ ናቸው። ወደ 20 ቪዲዮ ውርደታቸውን አሳየናል። እያንዳንዱን ሙስሊም ነኝ፣ ሚስቴም ሙስሊም ነች፣ ልጆቼ ሙስሊም ናቸው፣ ነገር ግን ክርስቲያን ነኝ እያልኩ ብዙ ቦታ ሻዳጅ ያለው ገንዘብ ለመቀበል ያለውን አሳየናችሁ። የራሳቸው ሰው መጥተው ነው አንተም በፊትም ሙስሊም ነህ ሲባባሉ አሳየናችሁ። ለገንዘብ ነው ሲባባሉ አሳየናችሁ። ለ7 ሚሊዮን የሰለም አሳየን። 9 ሚሊዮን በራሳቸው ያወጡትን መረጃ ወገናቸው ተርቦ ማይሰጡትን ለአንድ ሰው ከ7 ሚሊዮን እስከ 9 ሚሊዮን ብር። ያችኛዋ የ7 ሚሊዮኗ ሂጃቧን አወለቀች፣ እንትኗን አወለቀች። አልለብስም ለምን አለብሽው? ቃል የተገባልኝ 7 ሚሊዮን ነው፣ የተሰጠኝ 1 ሚሊዮን ነው። ማን ነው የሚሰጠው? አንዴ ይቅርታ። ወብየ ድራማ በመስራት ጎበዝ ስለሆነ እናንተው ጋር ነው ያለው። ኤኔስ አሳየን። እሱንም እሱ አልበቃ አለ። እያንዳንዱ የሰሩትን ድራማዎች ቪዲዮዎች አሳየን። ትናንትናም ደግመን አሳየን። ዛሬ ደግሞ ስለቀጠሉ ችኛዋን እንጋብዛችሁ ብለን ነው። ውሸትና ውርደት አይሰለቻቸውም ሰዎቹ፣ ተከናንበውታል። አሁን ቅድም የሰራሁትን ቪዲዮ አሪፍ ነው። እሺ ቀጥል። ሌላ ዛሬም አለ ትኩስ ከ2 ሰዓት በፊት የተለቀቀ በለው። ቀጥል። ተዋወሬጎ እነዚህ እነኚህ ሰዎች ውርደት በቃ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛቸውን በልቤ አምኜ በአፌ እመሰክራለሁ።
ሁላችንም ይህ ቪዲዮ የደረሰን ሁላችንም ወንድሞቻችን ከማሳለፋችን በፊት አንዴ ሼር ኮፒ ሊንክ በማድረግ እስላማዊ ግዴታችንን እንወጣ። ምናልባት እናንተ ፎሎ ላይክ ሼር ፖስት ተደርጎ እዚህ ጋር ኮመንቱ ምን ይላል? ዝም ብለህ ነው እንጂ ጊዜ የምታቃጥለው ማንም ሙስሊም ሰው ቁርአን የሚል በቁርአን ውስጥ በ114 ላይ ይበላል። ያ እነዚህን ሁሉ ቪዲዮ ሪፖስት ያደረገና የለቀቀ ነው። እንግዲህ እኔ በእናታችሁ ምን እንደሚሻላቸው ግን እነዚህ በቃ ወርደት ጌጣቸው ሆኗል። ተከናንበውታል። የመጀመሪያ ሻሃዳ ሲያስይዘው ማለት ነው። እሱን አላስጨረስክም። የመጀመሪያ ሻሃዳ አላስጨረስክም። አዳመጥካት እኮ ገና አንድ አካውንት አንድ ሰው ነው ፎሎ ያደረጋት። 5 ሰው ነው ፎሎ ያደረገችው። ዩዘር ኔሟ ሀያት ነው። ቅድስት ብላ ማለት ነው። ወራዶች ውሸታሞች። ኢሚዲየትሊ ከፈተች። 5 ሰው ፎሎ አደረገች። ሀያት ነው አይታወቅም ብለው እነሱ እንትኑን አጥፍተው እንትን አሉ። የእኛ ልጆች ግን አክቲቭ ናቸው። ኢሚዲየትሊ እዛ ሁሉ ያዟት። ምን አልክ? ለፈለው ያ እንደዚህ አይነት ውርደት በዘራችሁ ማያድረስ አካውንታቸው ገብተው ሲታይ የሙስሊም ኤኔስ ወደ ቶፒኩ እንመለስና ከድር ይሰማል። ከድር ኦኬ። እንግዲህ የረመዳን ጾም ትጾማለህ? ኦኬ። የረመዳንን ጾም ስትጾም ቅድም የጠየኩ ጥያቄ አለ፣ በደንብ አስተውል። ከአንተ ጋር ያለ አላህ ያለ ቦታ የሚል እሱ በመጾሙ እሱም ስለሚጾም ማለት ነው ሊያሰግድህ ይችላል? አላህ ያለ ቦታ ነው ያለው የሚል አላህ ያለ ቦታ ያለው ማን ነው? እንደዛ ብለው የሚያምኑ እያልኩህ ነው። ከአርሽ በላይ ነው የሚለውን የማይቀበሉ በዛት ማይቀበሉት እያየ አይደለ? ዋብያ ገዳይ ነው እያለ ነው። ያ እንደዛ ነው። እውነታቸውን ውሸታምና ገዳይ ስለሆናችሁ ነው። እኔስ ግን እነሱ ሊያሰግዱ ይችላሉ ወይ? አዎ ይችላሉ። በእኛ ሀገር አይቻልም እንጂ እኛ ኢትዮጵያዎች ያው ዘረኝነት አለብን። እዚህ ከሌላ ሀገር ግን በአይኔ ያየሁት ዋብያ ለምሳሌ ዋቢ ሻፊያ ደግሞ ዋብያን ያሰግዳል። ሻፊዒ ዋብያን ያሰግዳሉ። አዎ በአንድ መስጂድ 2 ኢማም አለ። በአይን አይታቸዋል? አዎ ይቻላል። ሻፊ ኢማም ሻፊ ነበሩ እንዴ በአንተ ጊዜ? እኔ ገና አዲስ ትውልድ ነኝ። እኔ የሰው ሀገር አለው እያየሁት ነው የተናገርኩ አለው። ገብቶ አረ ስንት ዓመት ሆናቸው ኢማም ሻፊ? ትልቅ ሰው ናቸው ወይንስ ወጣት? አላየሁም። ታዲያ ምንድን ነው በአይኔ አይቻለሁ ኢማም ሻፊ ሲያሰግዱ የምትለው? ሀቢብ ያልኩ ገብቶ አረ እኔ በዚህ ዘመን ነው 1000 ዓመት አካባቢ የነበረን ሰውዬ ሲያሰግዱ ምናምን ስትል ነው ግራ ገባኝ። እኔ በዚህ ዓመት ያየሁትን ነው የሚልህ። ገብቶ አረ እኔ የድሮ ታሪክን አይደለም ያልኳለሁ። ሲጀመር ዋቢያ እኮ የሚለውን ታርጋ የተሰጣችሁና የተመሰረታችሁት እኮ ገና 200 ዓመት እኮ አልሞላችሁም። ማስረጃ አብደላ ገና እኮ ትናንትና ሰው እኮ ነው። በ18ኛው ሴንቸሪ የነበረ ሰው እኮ ነው። ማስረጃ ታመጣልኛለህ? መሐመድ አብድልዋሃብ 18ኛው ሴንቸሪ እኮ የነበረ ሰው ነው። 18ኛው ሴንቸሪ ኦኬ። ማስረጃ ታመጣልኛለህ? አሁን እኔ ብዙ እንትን ላላቅ እችላለሁ። ችግር የለውም። ቼክ አድርግለት ክርስቲያን ኦንላይን ላይ እንድንበልለት ኪታቡ ላይ ሜይ ቢ ያስቀምጠዋል አይደለም። ኦንላይኑን ቼክ አድርግለት እንትኑ እኮ ይታወቃል። እንዴት አታውቀውም? መሐመድ አብዱልዋሃብ በ17 አካባቢ የነበረ ሰው ነው። በ18 ክፍለ ዘመን ማለት ነው። እንትን ብራዘር እኔ ጥያቄ እሱ አብዱልዋሃብ የሚባለው ሰውዬ የመጣው ከ200 ዓመት በፊት ተቀብያለሁ። ቆይ ማስረጃውን አምጣልኝ። በስ አሳየው ክርስቲያን። ብዙም እንትን የሚል አይደለም። የተወለደው በ1703 ነው። የሞተው ደግሞ 1792 ነው። የት አለ ስሙ? ያ ኪታቡን ክፈተው። ኪታቡን አስጸጋለት። እና ሻፊ የነበረው መቼ ነው? መሐመድ አብዱልዋሃብ ጊዜያቸውም አይገናኝም እንጂ የሻፊ እና እንግሊዝኛውን ኪታብ አድርገው። እንግሊዝኛውን ኪታብ አድርገው። አንዴ ከፍ አድርገው። ይህን ከፍ አድርገው። ከፍ አድርገው። ወዴት ከፍ? ጥያቄ አለኝ ወላሂ። ተረጋጊ። እኔ መች ጨርሰልኝ ነው ያደርግሻለሁ። እኔ አንዴ
ቆይ አንተ እሷት እስኪ ቆይ ትናገር። ከድር ዝም ብሎ ከድር ተው ከድር ተው ማነው እሷት ትናገር። ማስረጃ የላችሁም ገብተው አይደል? በዘፈቀድ የሚወራ ነገር ቢቀር ነው የሚሻለው። አንተ ምንድነው ማስረጃ የምትለው? እያሳየህ አይደል እንዴ? አምጣ እያሳየህ አይደለም። አረብኛ እኮ ስላልቻልክ ነው እኮ። አረብኛ ስላልቻልክ እንግሊዘኛ ልንቀየርልህ እኮ ነው ሰውዬ። አረብኛውን ታነበዋለህ? አምጣ እንግሊዝኛውን አምጣ። ኦኬ አረብኛውን ኪታቡን እኮ አሳየነ። አሁን ደግሞ እንግሊዝኛውን ልናደርግልህ ነው። ያው ኪታብ ተውሂድ የሚባል ተውሂድን ቀርተሃል። ተውሂድ መቀራው ከሙሐመድ ብን አብዱል ወሃብን ነው። የእሱ መጽሐፍ ነው ኪታብ ዋህብያዎች መቀሩት። አሁን አረብኛውን አሳያት እሷ ደግሞ እንድታነቡ። አረብኛው እስከ አድርገው አረብኛው አድርገው ምንድነው የምትሉት? እነዚህ ቋንቋ እንዴ ትንሽ ከፍ አድርገው ትንሽ ኪታብ ሸይኹል ኢስላም እብኑ መሐመድ ቢን አብዱል ወሃብ ከፍ አድርገው። እሺ ትንሽ ከፍ ደግሞ ምኑን ከፍ ላድርግልህ? ላላ ወደ ታች ነው ሳረከው ብራዘር። አየው ማሳተሚያው አረብኛ ሳይሆን እንግሊዘኛውን ነው የከፈትንልህ። አረብኛውንም እኮ አላነበብኩም ወንድማችን። አሁን ይሄ እንግሊዘኛ ትራንስሌሽን ነው። በእንግሊዝኛ የተተረጎመ ኪታብ አተውሂድ የተሰኘው የአብዱል ወሃብ ስራ ነው። ሪሱን ቦታ አምጣውና አቁመው። ገብተው አይደል? ሰውዬ ምንድነው የምትለን? አማርኛውን ክፈትለት ከፈለገ ደግሞ አማርኛም አለው። አታውቀውም መሐመድ አብዱል ወሃብን? ሃይ ደግሞ ብትደናቆሩት። በአማርኛው ደግሞ ይከፈትለት። አረብኛው አለው፣ እንግሊዝኛው አለው። ተረጋጋ። ምንድነው የፈለገው? አንተ ጥያቄ አለኝ። What's your point? ምንድነው ፖይንት? እኔ ስላል ባንዴ ቆይ ያልኩ ያለሁት አሁን ታዲያ አንተን አይመለከትም። ቆይ ምንድነው ፖይንት? ለምንድነው የሳቀውስ? ምንድነው ያሳቀስ? ማ አንተ አልሳቅም። እኔ አብዱል ወሃብ ማታል እኛ እኮ ለአንተ ብለን ይኸውልህ አረብኛውን አሳየነ። አብዱል ወሃብ ማን ነው የሚለውን እንግሊዝኛውን አሳየነ። ከፈለክ ደግሞ የአማርኛውን አሳያለሁ አልኩ። እኔ ገብቶ አረ ተግባባ። ቅድም እኮ አሳየ የአብዱል ወሃብ ምን እያለ ነው? አንዴ ሚዩት አድርጊ ባችን ልስ አንዴ ሚዩት አድርጊ። እኔ ስለ ቶፒኩ መልሰው ያ ቶፒኩ ላይ አቂዳ ጉዳይ ላይ አውሩ። እንግዲህ ዋህብያና አህባሾች ከሚለያዩበት አንዱ በአቂዳ ላይ በአላህ ጉዳይ ላይ ነው በደንብ የሚለያዩት። ሰው አሁን ደግሞ ረመዳን እንደመሆኑ አብሮ ሶላት መስገድ አብሮስ መጾም ይበቃል ወይ ይቻላል ወይ? እንግዲህ የረመዳን ጾም ማለት ትልቅ ቦታ የሚሰጠው ነው። እንደ እስልምና አብረው ሰላት ማስገድ ይችላል ወይ? አንዱን ማሰገድ ይችላል ወይ? አንዱን ማሰጠር። ኮሜንት ትታች የምትጽፉ ሰዎች ምንድነው ስራችሁ? እነሱን ተዋቸው፣ እነሱን ተዋቸውና ይበቃል ወይ የሚለውን ነው። ሳዕድና ከድር አይበቃም እያሉ ነው አይደለ? ተዋብያ ጋር አይሆንም፣ አይቻልማ። እንደዛ ነው ያላችሁ። ጫማ ነው የሚለብሰው እነሱ አላ ጫማ ነው የሚለብሰው እነሱ አላ። ደስ ይላል። እሺ እንትን ኦፋይ ጫማ እንደሚለብስ ልስት ማስረጃ አውስለ እሺ ምን ተሚያ ከፈተለት ወይ ኦፎይ አሁን ሌላ ቶፒክ ውስጥ ልንገባ ነው። ሲማልባው ነው ታሳየው ነው። ወጣት ነው አላ ጫማ ነው የሚለብሰው። እናንተ ንትሪክ እኮ ነው ታሪክ እያወራ ነው። በማስረጃ አውራ። መጽሐፍ አቅርብና አሳይ። ከመጽሐፍ ቢያሳይስ ኪፈት የለም ብለህ ቻሌንጅ ታደርጋለህ። ኪፈትና አሳይኝ። ስማ እኔ ሲናንተውን ያወራ አይደለም። ንትሪክ አይሰራም። እዚህ ጋር ሐቂቃውን ማውራት ነው። ገብቷል? ከድር ሁለታችሁም ስማችሁ ከድር ነው አክቹአሊ። ኦኬ። ስለዚህ አህባሽና ወሃብያ ወይም ደግሞ አላህ በቦታ ነው ማለትም ከአርሽ በላይ ነው የሚልና አላህ ደግሞ ከአርሽ በላይ አይደለም በዛቱ ለአላህ ቦታ አንሰጠውም ከሚሉ ጋር አንድ አይነት መስገድ ይቻላል? አንድ መስጊድ ይቻላል ለረመዳን? እስኪ እዚህ ላይ አውሩ። ጫማና ልብሱን ተውት። ከድር ጉድ ቀጥል። እኔ አላህ ምሳሌ አሁን እኔ ባሄድኩበት ሰግዳለሁ። ምንም ጣጣ የለውም። አሁን ሰዎች እንደሚሉ ዋህቢያን ተከትላ መስገድ አይቻልም ነው። ኦኬ። ስለዚህ
ስለዚህ ካላህ ባህሪያት አንዱ እንግዲህ አንተ የምታምነው ከአርሽ በላይ መገኘት ነው አይደለ? እነሱ አህባሾች ደግሞ ይህን የአላህን ባህሪ አይቀበሉትም። ማለትም ከአርሽ በላይ ነው የሚሉት እሱ ያለ ቦታ ነው ብለው ነው የሚያምኑት። ስለዚህ አንተ የምታምነው የአላህን ባህሪ እነሱ አይቀበሉትም ማለት ነው። እነዚህ ሙስሊሞች ተብለው ይጠራሉ ማለት ነው። አንተ የምትቀበለውን የአላህን ባህሪ የማይቀበሉ ሙስሊሞች ተብለው ይጠራሉ። አላህ ወደ ላይ ነው አይደለም ብሎ የሚሉት እሱን አላቅም። ሰው እስልምናን በመቀበሉ ብቻ አይ ከአርሽ በላይ አይደለም የሚሉት ከአርሽ በላይ አይደለም አላህ የሚሉ በዛቱ ከአርሽ በላይ አይደለም የሚሉ እኔ አላቅም። ይሄን ነገር እነሱ እንደፈለጉ ይበሉ እንጂ እንደፈለገ ይበሉ ማለት ምን ማለት ነው? አምላክህን አታውቅም እንዴት እንዳለ እንኳን ለአምላክ ዲፌንድ አታደርግም እንደ ሰውዬ ምን ማለት ነው? የት እንደሆኑ አምላክህን ለአምላክ ሳይጾም አንድ ሰው መዳን ይችላል እያልከን ነው? ለጣዖትም አንተ እኮ ጣዖት ነው ብለህ ነው የምታምነው እኮ። እንደዛ እኮ ደግሞ ይድናል እያልከን ነው? ምን እያልከን ነው? አምላክህን እኮ ነው እየጠየቅን ያለ ነው። ከአንተ ጋር ረመዳንን መጾም ይችላል ወይ? ከአንተ ጋር ማፍጠር ይችላል ወይ? አዎ ይችላሉ። ኦኬ፣ ስለዚህ የአንተም አምላክ ነዋ። በቃ እንደዛ ከሆነ የአንተም አምላክ እጅ ግርባት የሌለው ነዋ። ምን ነው እጅ ግርባት የሌለው? አላህ ከአርሽ በላይም አይደለም። ከአርሽ በላይ ነው። እነሱ ግን እኛን ዋቢያን ገዳይ ነው ባሉ ቢሉ አራጅ ነው ቢሉ ካፍር ነው። ዋሃቢያ ካፍር ነው አላውቀውም። ቅድም ሰምተሃል? ያ ኤኒዌይስ፣ እሺ ወደ ረመዳን ልመልስና በረመዳን ቀን ሴጣን ይታሰራል ብላችሁ ታምናላችሁ? አዎ፣ ሼባው ሴጣን ሲቀራ ሼባው የደከመው ታውቃለህ? ሀቂም የደከመው ኃይለኛ ወጣቱ ማለት ነው ይታሰራል። የእስልምና ተረት እኮ አያልቅም እኮ። ሼባው ሲቀር ሰላም ከአንዴ ፈይሰል እኔ ይህንን ዛሬ ነው የሰማሁት። መሐመድ ላይ ያለው ሰይጣን ታስሯል ወይስ አልታሰረም? መሐመድ ላይ ያለበት ሰይጣን መሐመድ ላይ ያለበት ሰይጣን ያለው ማን ነው? ራሱ ነው ያለው። የራሳችሁ ታስተምሩ እንዴ? መሐመድ ራሱ ነው። አያት አንዴ ራሱ ነው አለብኝ ያለው። ሁላችሁም ላይ አለባችሁ ብሏል። ስለዚህ ሼባው ነው ያለባችሁ ወይስ ወጣቱ ሰይጣን ነው ያለባችሁ? ታስሩላችኋል አልታሰረላችሁም? በረመዳን አላህ ቢፍቃዱ አስሮታል ሰይጣንን። አይደለም ስለ ረመዳን ምን አገባችሁ እናንተ? ሀያት ሚታርጊ አሁን ሼባውን የታሰረው ወጣቱን የታሰረው ሼባው ይለቀቃል ነው እያልከን ያለው? አቂመ ደካማዎች እንደዛ ታሰሩ ነው የሚባለው። እኔ ልመልስልህ እፎይ አንድ ጊዜ። እሺ ቀጥል። እሱ ምንድነው ያለን? ከድር ያለንን ሰምተሃል? በረመዳን ሴጣን ይታሰራል አይታሰርም ለሚለው እሺ ቀጥይ። እሺ አንዴ ትቀጥያለሽ። ቆይ አንዴ እሱ ይጨርስና ምንድነው ያለን? እሱ ሼባው ሲቀር ወጣቶቹ ሴጣን ይታሰራሉ ብሏል። ትስማማለህ? እንደዛ ሳይሆን ማለት ነው። ኦራይት እንደዛ ሳይሆን አሁን ለምሳሌ ሰይጣኖች ይታሰራሉ ሲባል አሁን ለምሳሌ የሰው አካል ጉዳተኛ አለ አይደለ? ሰው የሰይጣንም አካል ጉዳተኛ አለ። ያ ይታሰራል ነው። አካል ጉዳተኛ ነው የሚታሰረው? የአካል ጉዳተኛ አይታሰርም፣ ኖርማሎቹ ይታሰራሉ ነው። አንተ ደግሞ ሌላ መጣህብን። አንድ ጊዜ ይኸውልህ እፎይ አካል ጉዳተኛ ከሆነ አቅመ ደካማ እጅ ከሌለው ምኑን ታስረዋለህ? እግር ከሌለው ምኑ ላይ ታስረዋል? ሴጣን አካል ጉዳተኛ መጽሐፍ አታውቁም። የሱም እናገባችሁ ይኸውላችሁ እፎይ ላውራ አንድ ጊዜ። አይ አንተ ደግሞ እሱ ሼባው ነው የሚለቀቀው፣ ወጣቱ ሴጣን ነው የሚታሰረው አለ። አንተ ደግሞ እንደዛ ሳይሆን አካል ጉዳተኛው ነው የሚለቀቀው፣ ወጣቶቹ እናንተኖቹ ሁሉም ይታሰራሉ አልከን። እንደ እውቀቱ እንደ ሰው እውቀቱ ይለያያል። እሺ ቀጥል፣ ያንተን እውቀት ደግሞ እንስማ። አዎ ሰይጣኖች ይታሰራሉ ኢንጀነራል። ግን እነዚህ አካል ጉዳተኛ የሚባል ለምሳሌ ልክ እንደ ሰው አካል ጉዳተኛ አካል ጎዶሎ የሆነ ሰይጣን አይታሰርም። አካል ጎዶሎ ያደረጋቸው ግን ማን ነው? አላህ ነው። እኛን አካል ጎዶሎ የሚያደርገን ማን ነው? ምን አጥፍተን ነው? ምን አካል ጉዳተኛ
ምን ጦርነት ምናምን እየሄዱ ነው እግራቸው እጃቸው እየተሰበረ ነው። አካል ጉዳት ስትል ይኸውልህ አንተ ሲመስለኝ ይቅርታ አድርግልኝና ቢግ ሪስፔክት አለኝ ለአንተ ግን ሶሪ ማለት አዲስ ስለሆነብኝ ነው ፈይሰል ሶሪ አንተን ለማናደር ፈልጌ ያለው አካል ጉዳት ማለት አንብቤዋለሁኝ በዚህ ጉዳይ አንብቤያለሁ አካል ጉዳተኞቹ ሲቀሩ ሌሎች ይታሰራሉ ስላላነበብኩ ነው እንደዛ ሚል ስላላነበብኩ ነው ሶሪ በጣም አዲስ ስለሆነብኝ ነው ጋይድ ቀጥልሽ ፈይሰል አሪፍ እና እሺ ሚዩት ና ድምፅ እየተሰማል ተመለስ ሉክ ስትወጣ አይሰማም እዚህ ሆነ አሁን ቀጥል ተወጣህ አይሰማም አይ እንትን ስልክ ገብቶብኝ ነው እና ቅድም ያልከው ለምሳሌ አንድ ሙስሊም ወሃቢያ ሐነፊያ አህባሽ ምናምን ባልከው ማለት ነው የተኛውም ሰው የተኛውም መስጊድ ሄዶ የመስገድ ይችላል መስገድ ይችላል ልጆቹ የተሳሳተ ዕውቀት ስላላቸው ነው ለጊዜው እሱን ለጊዜው አካል ጎደሎ ሲቀር ሌሎቹ ይታሰራሉ ብለሃል አካል ጎደሎ ለምንድን ነው የሚለቀቀው ሴጣን በረመዳን ላይ አላህ ለምን ማሰር ከፈለገ ሁሉንም ለምን አያስራቸው አሁን ለምሳሌ ለሰው ልጅ ዑዝር ታውቃለህ እሺ ዑዝር ታውቃለህ አላውቅም ንገረኝ አሁን ለምሳሌ የሆነ ሰው ለምሳሌ አሁን ቤተኛው እምነት ጾም ላይ የሆነ ሰው አካል ጉዳተኛ ከሆነ ያን ነገር ወይም ደግሞ ጾሙን መፈጸም አይችልም አይደለ ወይ መጾም ደግሞ አይችልም እሺ ላይክ ዛት ነው እኔ እስከማውቀው ግን አይ ቲንክ ሱራ 4:94-93 አካባቢ ከበድር ጦርነት ጋር በተያያዘ አካል ጉዳተኞች ሲቀሩ ሌሎቹ ይሳተፉ የሚለው ለሰዎች ነው እንጂ የወረደው ለሰይጣን አይደለም የበድር ጦርነት ሰይጣን ተሳትፏል አይደለ የበድር ጦርነት ላይ ሰይጣን ተሳትፏል የሚል ነገር የለም እስካሁን እስከማውቀው ድረስ በሙስሊሞች ወገን እንዴት ነው ሰይጣን ተሳትፏል የሚል ነገር እኔ እስካሁን ድረስ አለው ሲጀመር ሊሳተፍም አይችልም ምክንያቱም እኛ ሰይጣን ጠላታችን ብለን ስለምናምን ማለት ነው ኦራይት እሺ የበድር ጦርነት ረመዳን ቀን የተካሄደው አይደለ ኦፍ ኮርስ ኦኬ የበድር ጦርነት ረመዳን ለተካሄዷል በእስልምና ረመዳን የተከበረ ወር ነው የተከበረ ወር ነው አዎ በደንብ በተከበረ ወራት ውስጥ ጦርነት ማካሄድ ይቻላል በእስልምና አይቻልም ግን ራስን መከላከል ትችላለህ ገፍቶ ከመጡብህ አልተከላከለም መሐመድ አታክ ሊያደርግ ነው ሄደው የበድር ጦርነት ለት መንስኤው ምንድነው ኮንሲኩዌንሲው ምንድነው ምንም መንስኤ የለም መንገድ ላይ ሲያልፉ ሰልበውታል የሚል ሐሜት ሰምቶ አይ እንደዛ አይደለም በቃ አንተ በደንብ መረጃው ምናምን ያለ አይመስለኝም እሱን ዲፕ በደንብ ስላለኝ ነው ኤኒዌይስ ግን ዋና ፖይንት ስላልሆነ እሱ አሁን ዋና ፖይንት ላይ ለመልሰ የበድር ጦርነት ረመዳን ቀን የተካሄደው እሺ ረመዳን ነው አይደለ መካዎችን መጥቶ ወጋቸው ማለት ነው ከመዲና መካ መጥቶ ወጋቸው የበድር ቀን ነው የበድር ዕለት ደግሞ ሰይጣን እስከነ ሰራዊቱ ነበረ የረመዳን ቀን ደግሞ ሰይጣን ይታሰራል ትላላችሁ ይሄን ተረተረት እንዴት እንዴት ሶልቭ ታደርገዋለህ እሺ አሁን ለምሳሌ ረመዳን ላይ ሰይጣን ይታሰራል ብለን እናምናለን ረመዳን ላይ ደግሞ ጦርነት አውጃቸዋል ነው ኦፍ ኮርስ አዎ ይሄ ነገር ይኸውልህ ልንገርህ እኔ ረመዳን ላይ ሰሃቦቹን ሌሎች ሙሽሪኮች አታክ ሊያደርጓቸው ሲመጡ አብደላ የሚባል ሰሃባ አንድ ሰውን ይገላል በረመዳን ወር ማለት ነው ይሄ የተከበረ ወር ሆኖ ሳለ እንዴት ሰው ትገላለህ ብለው ነብዩ ሰለላሁ ዐለይሂ ወሰለም አብደላን ይወቅሱታል ማለት ነው ያኔ ደግሞ አብደላ ተጸጸተ ያኔ አላህ Subhanahu Wa Ta'ala አይ ይሁን ችግር የለውም ብሎ አላህ ቁርአን አውርዷል አሁን ያንን ላነብልህ አልችልም ያው ከወጣውኝ እንትን ስለሚሉ ማለት ነው እና አላህ ያንን ቁርአን ያወርዶ አይ ትክክል ነው ልክ ነው ብሏል ስለዚህ አላህ ልክ ነው ያለውን ነገር እኛ እናረጋለን እኔ በድር ጦርነት ላይ ኮነ ያልኳለት በድር ጦርነት እኮ መሐመድ እስከነ ሰራዊቱ መካ መጥቶ እኮ መካዎችን ነው የወጋቸው እኮ ይኸውልህ መንስኤው አሁን ለምሳሌ ነጋዴዎች አሉ አይደለ ሰው ሊደሮች ማለት ነው ከነጋዴዎቹ ጋር በተያያዘ ነው ጠቡ የተፈጠረው በዛ ሲያልፉ ሐሜት ነው ሰድበውታል ምናምን የሚል ነገር ሐሜት አለ ከዛ ጋር የተያያዘ ነው
ቶን ጦርነቱ አይደለም ዋና ፖይንቴ ነኝ። የበድር ጦርነት ግን ሙሐመድ ከመካ ተነስቶ እስከነ ሰራዊቱ መጥቶ ከመዲና ተነስቶ መካ መጥቶ ነው የወጋቸው። መካ መጥቶ ሲወጋቸው የዛለታ ሰራዊት የሴጣን ሰራዊት ተሳትፎ ነበረ ተመካዎች ዘንድ ማለት ነው። እናንተ ደግሞ ምን ብላችሁ ታምናላችሁ? በረመዳን ቀን ሴጣን ይታሰራል፣ ሴጣን የለም ብላችሁ ታምናላችሁ። የበድር ጦርነት ደግሞ ሴጣን ነበረ። እንዴት ታስማማዋለህ? አንዳንድ ኮሜንት ማለት ነው እንትን እፎይ ጌታ ነው ያለችው አይሉም። እሺ ይኸውልህ እፎይ፣ አሁን ይሄ በእነሱ በኩል ሰይጣን ተሳትፏል የሚለው ነገር መረጃ ምናምን እኔ ፐርሰናሊ የለኝም። ካለ ቢትነግረኝ ደስ ይለኛል። ኢቭን ከስር አስቀምጦልሃል። አንድ ክርስቲያን ክፈትልን። መጀመሪያ የቁርአን አንቀጹን እንየው፣ ስለ በድር ጦርነት የሚያወራው ማለት ነው። ሱረቱል አንፋል ቁጥር 48 ላይ ያለው ማለት ነው። ምን ይላል? ሰይጣንም ስራዎቻቸውን ለእነርሱ ባሳመረላቸውና ዛሬ ሰይጣን ለማን ያሳመረላቸው? ለነዛ ለቁረይሾቹ ማለት ነው። ለነሱ ባሳመረላቸውና ዛሬ ለእናንተ ከሰዎች አሸናፊ የላችሁም። አንዴ በእናትህ እስኪ አንዴ ሚውት አድርግ በእናትህ። ሰይጣንም ስራዎችን ለእነርሱ ባሳመረላቸውና ዛሬ ለእናንተ ከሰዎች አሸናፊ። አንተ ሚውት አድርግ እስኪ ልጨርስና ትቀጥላለህ። በመሀል ጣልቃ አትግባ። እሺ። ሰይጣንም ስራዎችን ለእነሱ ባሳመረላቸውና ዛሬ ለእናንተ ከሰዎች አሸናፊ የላችሁምን? እኔ ለእናንተ ረዳት ነኝ ባለ ጊዜ አስታውስ። ሁለቱ ጭፍሮችም በተለያዩ ጊዜ ወደኋላ ፈገፈገ። እኔ ከእናንተ ንጹህ ነኝ፣ እኔ እናንተ የማታዩኝ ነው ያለው። እኔ አላህን እፈራለሁ፣ አላህ ቅጣቱ ብርቱ ነው አላቸው። ሉክ እንግዲህ ይሄ ምንድነው? ሊረዳቸው ነው የመጣው እነዛን ማለት ነው። እኔ ረዳታችሁ ነኝ ብሎ መጣ። ይህንን ተፍሲር አጠበሪ ምን ብሎ ያብራራዋል? አንዴ ላሳያችሁ። እንዴት ነው ሊረዳቸው የመጣው የሚለው ማለት ነው። እንዴት ነው ሰይጣን ሊረዳቸው የመጣው የሚል ግልጽ አስቀምጣል። ኢቭን ከሲር ኦልሞስት አብዛኛው ተፍሲር እንደዛ ስለሚያስቀምጠው ማለት ነው። ኦኬ ያ ይሄ ተፍሲር አጠበሪ ነው። ያ ምን ይላል መሰለኝ? አንዴ ቆይ አንዴ ችግር የለውም። ይኸው on the day of በአማርኛ ብታደርገው መልካም ነው ወንድም። አረግልሃለሁ። በአማርኛ ብታደርገው መልካም ነው። ፈይሰል አረብኛ የምትችል ከሆነ አረብኛ ማረግልሃለሁ፣ አማርኛ ማረግልሃለሁ። ግን መጀመሪያ ታገሰኝ፣ እኔ ልጨርስ። ይኸው on the day of Badr Iblis came with an army of devils። በበድር ጦርነት ወቅት ሰይጣን ማለትም ኢብሊስ ከሰራዊቱ ጋር ከሰይጣናት ሰራዊቱ ጋር አብሮ መጣ። carrying his banner ለዛውም ባነሩን ይዞ ማለት ነው። ባነሩን ይዞ መጣ። in the form of a man from a tribe of በአንድ ሰው አምሳል ተገልጦ ማለት ነው። ከዛ ምን ይላቸዋል? ኢብሊስ said to the polytheist። ከዛ በኋላ ይሄ ኢብሊስ ለጣዖት አምላኪዎቹ ምን ይላቸዋል? no one can defeat you today I am your protector። ዛሬ ማንም እናንተን አያሸንፋችሁም እኔ እናንተ ጠባቂ ነኝና ብሎ እነማንን ሊደግፍ ወጣ ማለት ነው? እነዛ ጣዖት አምላኪዎችን ኢብሊስ ከነሰራዊቱ ነው የመጣው። እኔ እናንተ ደጋፊ ነኝ ብሎ ነው የመጣው። የቁርአን አንቀጹ ላይም ያንን ነው ግልጽ የሚያደርገው። ምን አለ? ሰይጣን ባለ ጊዜ ማለት ነው ዛሬ ለእናንተ ከሰዎች አሸናፊ የላችሁም እኔም ለእናንተ ረዳት ነኝ ሰይጣን ብሎ መጥቷል ማለት ነው። ይሄ የሆነው በረመዳን ጦርነት ነው። በረመዳን ወቅት ደግሞ ሰይጣን ይታሰራል ብለው ያምናሉ ሙስሊሞች። ይሄኛው ሰይጣን ያልታሰረው ነው ወይስ የትኞቹ ሰይጣናት ናቸው የመጡት? አሁን ይህን ተናገሩ፣ ቀጥሉ። እስራቱን በጥሶ ነው ከእስር ቤት ሰንሰለቱን በጥሶ እየጎተተ ማንኛው ነበረ እየቀጠለ የነበረው? ቅድም ዳይለማ ነው ወጣ የቀጠለው ልጅ ወጣ ጥሎን ወጣ። እስኖ ጉድ የታሰረው ማለት ነው። ሰላም ናቸው እኮ ያልታሰሩም፣ አለቃ ብቻ ነው የታሰረው። ይኸው አለቃው እኮ መጣ ይላል እኮ አሁን አለቃቸው እኮ መጣ እኮ የጭፍራውን አስከትሎ። አይ ዋናው አባታቸው ልክ ሰው ልጅ ኢብሊስ አይደል እንደ አባታቸው አይልማ ቢሆን ራሱ እንደው አንተ እንዳልከው እንኳን ቢሆን አባታቸው ኢብሊስ ነው አይደል? ከኢብሊስ ጋር ነው የመጣው እኮ። አረ በተራ እኛረ ወላሂ በተራ እኔ ልመለስ ለበቃ እያየኸው ከሆነ ምንድነው የሚለው? ኢብሊስ ነው የሚለው። ይሄ ዋናቸው ማለት ነው። ማንን አስከትሎ? came with an army of devils ከሌሎች ሰራዊቶቹ ጋር ሰይጣናት ሰራዊቶቹ ጋር ማለት ነው ኢብሊስ የመጣው። ስለዚህ ዋናውም መጥቷል፣ ሰራዊቱም አጋሮቹም ሌሎቹ መጥተዋል ማለት ነው።
አስቧል። እንዋጋ በለው። አንተ ምንድን ነው ሰጠኝ ሪስትሪክሽን ጦርነት መላኢካዎችም ተሳትፈዋል ብለው ያምናሉ አይደል? ይመስለኛል። እንትን ሰጠኝ፣ ዋርኒንግ ሰጠኝ። ወይ ጉድ! እስኪ ኮፒ ሊንክ ያደረጋችሁ ጋይስ። እኔስ እንዋጋ በለው ብሏል። አሁን ጭፍራውን አስከትሎ ጦርነት ሲመጣ ሴጣን ያውም የበድር ዕለት ያውም የረመዳን ዕለት ያውም ሙሐመድ የተሳተፈበት ያውም የዛን ዕለት ሴጣን ይታሰራል። የለም ሴጣን ያለበት ቀን። this is Islamic dilemma። ስማፎይ ሰይጣኖች ይታሰራሉ። የበድር ጦርነት በአላህ እገዛ እንጂ የሰይጣን እገዛ ሙስሊሞችን አያስፈልጋቸውም። 4 ነጥብ ነው የምነግርህ። እንዴት ከታሰሩ እንዴት እስከነ ሰራዊቱ ሊመጣ ቻለ? አላህ የዛለት አንኛን ሳያስር ረስቶት ነው። በረመዳን አልኩህ ሰይጣን በሙሉ ይታሰራል። ሙስሊሞች እስከነ ሰራዊቱ መጣ። የሰይጣን እገዛ አያስፈልጋቸውም። እስከነ ሰራዊቱ መጣ። ሰውዬ እኔን አሰማኝም። እንደዛ አለታ ደግሞ ሰይጣኑ እስከነ ሰራዊቱ መጣ እያልኩህ እኮ ነው። እሱ የሚለው መረጃ ትክክል ያልሆነ መረጃ ነው። ትክክለኛው መረጃ እየነገርኩ ነው። ስለዚህ ቁርአኑ እየዋሸ ነው። ተፍሲሮች እየዋሹ ነው። እናመሰግናለን። ቁርአን ሶሂህ የሚባል ሀዲስና ሶሂህ ያልሆነ ሀዲሶች አሉ። እናንተ ዝም ብላችሁ ቁርአንህ እየዋሸ ነው ወይ? አታልቅስ፣ ያሰማው ቦታ አታልቅስ። ቁርአን ዋሽቶ ቁርአን ትክክል ነው። ታዲያ ምንድን ነው የምትለኝ? አንበባ ሰይጣን እያለህ እኮ ነው። ትክክል ነው። እንዳንተ አይነቱ ሰይጣን ግን ሲያመጣው ትክክል አይሆንም። አንብብ እሺ። አንብብ። ልንገርህ፣ እኔ እየነገርኩ ያለሁት በአላህ ትእዛዝ ከሆነ አንተንም አሁን አፍትቶን ይዞ ሊለቅህ ይችላል፣ አላህ ከፈቀደው ማለት ነው። በቃ እታችሁንና አላህ ፈቅዶለት ነው የዛለት የለቀቀው። በላ ማምለጫ መንገድ እኔ ለምን ትጮኻለህ? የበድር ዕለት ረመዳን ቀን ነው። ሴጣን እስከነ ሰራዊቱ መጥቷል። ሙሐመድ ደግሞ ምን ብሏል? ሴጣን በረመዳን አይታሰርም ብሎ ነበረ። መጨረሻ ሲፈልግ አይ አላህ ከፈለገ አንተንም እንዲህ ሊያደርግ ይችላል። which means በረመዳን ዕለት ሴጣን ይታሰራል አይኖርም ካለ በኋላ እኛ ስናሳይ ማስረጃ አንጥተን አይ አላህ ከፈለገ ይለቀዋል። እሺ አንድ ቁርአኑን ላንብቦ በአረብኛው እዚህ ባለበት በአረብኛው ዝቅ ያደርገውና ላንብቦ በደንብ አይታይም። ትንሽ ራቅ አድርገው። እሺ ወይዛ ይታያል። ቀጥላ አትሰማም። አንብብ ሙሐመድ። አዘለሁ መሸይጣኑ ብሎ ማለት ከታች ምንድን ነው የተረጎመው? አድርጎ የተረጎመው ወይ እየሰማው ነው? ከላይ ጀምራ አንብባ። ከመጀመሪያ ጀምራ አንብብ። አትሰማም። ቆይ ያነበብኩት ነው ትርጉሙ። በአማርኛው የተተረጎመው ትርጉም አዘለሁ መሸይጣኑ የሚለው ትርጉሙ ምን ብሎ የተረጎመው ነው ጥያቄ። አንብብና ተርጉም። አረብኛውን ፈልጋለሁ ብለህ አይደል? አንብብና ተርጉምልና አረብኛው ምንም ብሎ የተርጉመው አማርኛው ከድር አንብብለት። ወይንም ከድር ታነብለታለህ። አልታይ ካለው ቋንቋ ውስጥ መወሸቅ አግዘው፣ ተጋገዙ። ያሳዝናል። ማሜን ለመታደግ እኮ ነው። ተበላ ታውቃላችሁ። በረመዳን ቀን የለም ብሎ ፎግሮ የረመዳን ቀን ሴጣን መጣ እስተነ ሰራዊቱ። እስከዛሬ እናንተ የደበቋችሁን እኛ ደግሞ ፈልፍለን ማውጣት። ይሄ ሚስጥር አወጣንባችሁ። ምን የተደበቀ ነገር የለም። የተደበቀ ካሌለ እስኪ ንገርና። በአረብኛው ቢተረጎምልህ ላንስማማ እንችላለን፣ ግን አማርኛውን የተረጎመውን አማርኛውን አንብብልኝ ከታች እያልኩ ነው። ወይ ኢዛ አዘላሁም ወቃለ
ምንድነው የምትለው? እኛ አማርኛውን አነበብን እኮ እንዴ። ሰይጣን ልረዳችሁ መጣሁ ብሎ ለቁረይሾቹ ረዳታችሁ ሊሆን እንደመጣቸው ተፍሲሩ ግልጽ አድርጎ ያስቀምጠዋል። እዚህ ጋር ደግሞ ይሄው ዛሬ እኔ ለእናንተ ረዳት ሆኜ መጥቻለሁ ብሎ ይናገራል። እዚህ ጋር ተፍሲሩን ደግሞ በግልጽ ቅድም እንዳየነው ይናገራል። ቁርአን አያ የሚለው ደግሞ ወይዛ አዘለሁም ሸይጣን ሊያጠማቸው የመጣው ነው እንጂ የሚለው እኮ ሸይጣን ከነሱ ጋር ሊዋጋ ነበር ውስጥ ላይ የሚለው ነው። እስከዛሬ ድረስ ከቁርአንም ሆነ ወይ ከሰሂህ በሆነ ሐዲስ ላይ ወይ በሆነ ነገር ያየነው የለም ይላል። ይሄው ያየህ እኮ ነው ነበሩበት የሚል ይሄው ያየህ እኮ ነው። ጦርነት ቀን ምን እንዲያጠማቸው ይመጣል እና የሚለው ትርጉሙን እኮ እየነገርኩ ነው። ትርጉሙ እኮ ቁርአኑ ትርጉሙን አትቀበልም ወይ? ትርጉሙ ስህተት ነው። ጦርነት ሁለት ትርጉሙ ስህተት ነው ወይ? ሸይጣኖች አሉበት የሚል እኮ አዳም የተናገረ ቁርአኑ ላይ ያለው የቁርአኑ አያ ሊስን ትርጉሙ ስህተት ነው። ስህተት ነው። መልስ እሰማለሁ። ለመዳረቅ ነው የገባው። አዎ ተሰማለህ። ከስሮ እንዲዳረቅ አይደለም። በቃ ጊዜያችን አትግደል። እኔስ ጊዜ መግደያ ነው። እኔስ እንትን በለው። በደንብ አስተውሉ። ዋናው ዓላማችን ምንድነው? እሱ ረመዳን የሚጾመውስ እንዴት ነው የተጀመረው የሚለውን ያየን እንደሆነ ብዙ ነገሮች አሉት። ኬት እንደተወሰደ ያየን እንደሆነ አጀማመሩ በጣም አስቂ ነገሮች አሉት። እሱን ቀስ ብለን እንገባበታለን፣ ወደፊት እናነሳላችኋለን። ለጊዜው ግን ማወቅ ያለባችሁ ምንድነው ረመዳን የሚለው ጾሙ ራሱ አስቂ ነገሮች አሉት። መቼ ነው የተጀመረው፣ የት ነው እንዴት ነው የተጀመረው የሚለው ብዙ አስቂ ነገሮች አሉት። እኔስ ኔትወርኩ ይዞኝ ነው የወጣው። ሶሪ። አይ ችግር የለውም። ምን ላይ እንዳቆምን ግን አረስቻለሁ። ኦኬ አስታውሰኝ። ምን ላይ ነው ስለምን ነበር? ምን ቀደም ስላው ለምሳሌ ሰይጣን በግልጽ ታይቶላቸውና መጣ እኔ ረዳታችሁና አጋዣችሁ ነኝና ብለህ ነበር ያቆም። ኦኬ የበድር ጦርነት ዕለት ሰይጣን እንደተሳተፈ ታውቃለህ? አውቃለሁ። በእነሱ በኩል ተሳትፎ ነበር ይባላል። ወንድምህ አልተሳተፈም የለም ምናምን እያለ የተጨቃጨቀኝ ነበር አሁን የወጣው። አይ በእኛ በኩል አይደለም የተሳተፈው፣ በእኛ በኩል አይደለም። ችግር የለውም፣ በማንኛውም በኩል ይሳተፍ። ነገር ግን የበድር ጦርነት ዕለት እስተነ ሰራዊቱ ሊያግዝ መጥቶ ነበረ። ናተመለስ ባይዘይ መሐመድ ሰይጣን አለው። ኦኬ ሊያግዝ መጥቶ ነበር አይደለ? ይላል። መልካም መሐመድ ሰይጣን አለበት አይደለ? ለመልካም የሚያዘው እንደዛ የሚል መረጃ ካለ ትሰጠኛለህ መረጃ። ኦኬ ለመልካም የሚያዘኝ ሰይጣን አለኝ ብሏል። የበድር ጦርነት ዕለት የእሱ ሰይጣን ለመልካም ነው የሚያዘው ለመጥፎ ነው ያዘዘው? የእነኛዎቹ እሱን አታክልን ያደርጉ። የመሐመድስ እሺ መልካም ሙሐመድ እኔ ሰይጣን እንደዛ ብሏል የሚል ነገር መስረጃ ተሰጠኝ ይሆን? ይቅርታ ጋር አለ። ኦኬ ከሰጠው ምን ታደርጋለህ? ብቻ ነው የሰማሁት። በአማርኛ አድርጉት። ይሄንን በአማርኛ ብታደርጉት ሞር ለኛ ይሻላል፣ ሰው እንዲረዳው ቆንጆ ነው። አረ ዋይፋይ ወይኔ ይሰማል። እና በአማርኛ ይሄን ጽሁፉን ምናምን በአማርኛ ታረጉታላችሁ። ኦኬ አድርግልህ ክርስቲያን። እኛችልም አንተ አይ አረብኛ ብዙም አይደለሁም፣ ምክንያቱም ላሳስተው እችላለሁ፣ የተሳሳተ ትርጉም ልሰጠው እችላለሁ። ሶ ትራንስሌትም እሺ ችግር የለውም። እስኪ ያው አማርኛ ትራንስሌት አድርጌልሃለሁ። እሺ አብደላህ ኢብን መስዑድ ነው የተረከው ሐዲሱን። ሳይ ሙስሊም ላይ ያለ ሐዲስ ነው። ከእናንተ ከጋኔን ወይም ከሰይጣን ረዳት የሌለበት አንድም የለም ይላል። ረዳት የሌለበት አንድም የለም ሁላችሁም አለባችሁ እያሉ ነው ባይ ዲፎልት። እነሱም ሶሃቦቹ እንደዚህ ያሉት ማንን? መሐመድን። የአላህ መልእክተኛ ሆይ አንተም ጋር አለ አሉት። ማንን? ሰይጣንን ማለት ነው። ከዚያም አዎ
ግን አላህ በእሱ ላይ ረድቶኛልና ከእጁም ነፃ ሆኛለሁ ለበጎ እንጂ ለሌላ አያዘኝም አለ። ስለዚህ ሁሉም ሰይጣን አለበት፣ በሁሉም ደም ስር ውስጥ ሰይጣን አለ ብሎ ያምናል ሙሐመድ። ይህ ሰይጣን ደግሞ ሙሐመድን የሚያግዘው የሚረዳው ነው። ሙሐመድን የሚያግዘው የሚረዳው ሰይጣን አለው ሙሐመድ። እነኛዎቹ ደግሞ ጭፍራ የሆነ ሰይጣን የሚያግዛቸው አለ። እንደዛ ማለት እኮ አይደለም። አሁን ለምሳሌ አሳሳች አለ ነው እዚህ ጋር ለማለት የተፈለገው። አሳሳች አለ ነው የተኛውም ሰው አንብበው የተኛው አይደለ? ይኸው ያነበብኩት እኮ ከእናንተ ዘንድ ከእኔና የሰይጣን ከገኔንና የሰይጣን ረዳት የሌለበት አንድም የለም። እነሱ ሱሐቦችና የአላህ መልእክተኛ ሆይ አንተም ጋር ከዚያም እንደዛ ነው የሚለው። አንተም ጋር ከዚያም አው ግን አላህ በሱ ላይ ረድቶኛል ከእጁም ተድኛለሁ ለበጎ እንጂ ለሌላ አላዘዘኝም። ለበጎ አላዘዘኝም። ይሄ ነገር ግን ሳሂህ አሁን ይኸውልህ እንትን ላይ ሳሂህ ሐዲስ የሚባል ነገር አለ። ለምሳሌ ተርሚዚ የዘገቡት ነገር ከሆነ ኢማም አህመድ በብዙ ቦታ አለ አትልፋ እነሱ ሳሂህ ነው ብሎታል። አሁን ብዙ ሐዲስ ኺላፍ ያለበት እሱ ወገድና ሳሂህ ነው የተባለው ብቻ ነው እንትን የሚለው ብዙ ቦታ አለ ሐዲሱ እያልኩ እኮ ነው። ሳሂህ ሙስሊም ስለሆነ ብዙ ቦታ አለ ሐዲሱ። ያው ሳሂህ ሙስሊም ነው። ሙስሊምና እንትን ተርሚዚ ተስማምተውበታል ማለት ነው። ያ ሙተዋቲር ነው። ያ አሁን የሰይጣን ታስሯል ወይስ አልታሰረም? ፈይሰል እሱ ምንም ችግር የለውም። መረጃውን እስከ ዛሬ ድረስ እንደታሰረ ነው የማውቀው። መሐመድን የሚያዘው ታስሯል፣ ለመልካም የሚያዘው። ስለዚህ እሱ ከታሰረ መሐመድ የሚያዘው ምን አይነት ሰይጣን ነው? መሐመድ ደግሞ ሁሌም ጸሎት ሲያደርግ ምን ይል ነበር መሰለ? አላህ ሆይ ሰይጣኔን ከሰው አውጣልኝ እያለ ጸሎት ያደርግ ነበር። ሁሌ ሰይጣኔን አስለቀቀኝ እያለ ነበር። አዎ ታሳየኝ አንዴ። ይሄንኛው ላይ አድርጊው አድርግ አሳያለሁ። እሺ። ስለዚህ መሐመድ ምን አለ? ሁላችሁም ሰይጣን አለባችሁ፣ አንተስ አለብህ ተብሎ ሲባል አዎ እኔም አለብኝ፣ የእኔ ሰይጣን ግን መልካም ነው የሚያሰራኝ፣ ለመልካም ነው የሚያዘኝ አለ። ስለዚህ በቁረሾች ሳይድ ያሉት ሉክ የበድር ጦርነት የተካሄደለት ረመዳን ቀን ነው። የዛን ለታ ዴብል ወይም ኢብሊስ ሰራዊቱን አስከትሎ ሲመጣ ሊዋጋ ለነኛ ሲረዳ ለነኛ ለመልካም ነው የሚሆነው አይደለ? ለቁረሾቹ ሳይድ እሺ። ለሙሐመድ ሳይድ ደግሞ ሰይጣን መጥፎ ነው የሚሆነው በዛን ሰዓት፣ ለነኛ ግን ጥሩ ነው የሚሆነው አይደለ? አይደለም? እሺ። ሙሐመድ ላይ ያለው ሰይጣን ደግሞ ሙሐመድን ለመልካም ነው ማዝህ እያለ ቁረሾችን እንዲወጋ የሚያዘው ሰይጣን ደግሞ መጥፎ ነው የሚሆነው። ስለዚህ በሁለቱም ሳይድ ሰይጣኖች ተሳትፈዋል። በሁለቱም ሳይድ ደግሞ የተካሄደው ጦርነት በድር ነው። በበድር ዕለት ደግሞ ሰይጣን ይታሰራል ብሎ ነበር። ሽስፎርሽ ነው። መሐመድ ደግሞ ሁሌም ጸሎት ሲያደርግ እባክህ ሰይጣኔን አውጣልኝ ይላል። መልካም ያዘው ከሆነ መልካም የሚያሰራውን ሰይጣን ለምን አውጣልኝ ይላል? እሺ አሪፍ። አሁን ለምሳሌ ይኸውልህ እዚህ ጋር የትርጉም ስህተት ሊኖር ይችላል፣ እናንተም ጋር እኔም ጋር ማለት ነው። አንብበው። እሺ አሁን ለምሳሌ እኔ ምሳሌ ልስጥህ አንዴ። When the messenger of Allah went to his bed at night, he would say, in the name of Allah, I have laid down my side for you, for Allah. Sorry. ሁሌም ወደ አልጋ መሐመድ ሌሊት ሲሄድ ምን ይላል? ጎኔን ለአንተ ሰጥቻለሁኝ ወይም ደግሞ ተኝቻለሁ። ኦ አላህ forgive me my sin, drive away my devil. አላህ ሆይ ኃጢአቴን ይቀበለኝ፣ ሰይጣኔን አውጣልኝ ይል ነበር። ምን ይላል? ሰይጣኔን አውጣልኝ እኮ አይደለም እዚህ ጋር በእንትን ድራይቭ ምንድን ነው የሚለው? ድራይቭ አዌይ ማይ ዴቪል። ይኸውልህ ኤቭሪቲንግ ሁሉም ነገር እኮ በቀጥታ አይተረጎምም። ይኸውልህ ማብራሪያ አለው። አሁን ለምሳሌ ያው አንብብ። እሺ ልመልስልህ። አሁን ለምሳሌ እንደዛ አሁን ለምሳሌ እኛ ስንተኛ ከሰይጣን አላህ እንዲጠብቀን እኛን ማለት ነው። ሰይጣን አለብን ማለት ሳይሆን ሰይጣን አለ ከእያንዳንዳችን ጋር። አስጨርሰኝ። ጠብቀኝ ነው ያለው ወይንስ ሰይጣኔን አውጣልኝ ነው ያለው? አማርኛ ገልብጥልኝ። እኔ እንግሊዛዊ አይደለሁ፣ እንግሊዝኛ ገልብጥለት።
እኮ ሰይጣን አስወግድ ማለት ምን ማለት ነው? ከኔ ያሪቅልኝ እያለ እኮ ነው። ሰይጣን አስወግድ ማለት እኮ ከኔ ያሪቅልኝ፣ ጠብቀኝ። ሴጣኔን ማለት ምን ማለት ነው? ንን ማለት ምን ማለት ነው? እሱን ፑሽ የሚያደርገው አሁን ለምሳሌ ነኝ ቆይ ንብረትነትም የሚያሳይ ነው። ሴጣኔን አስወግድልኝ ማለት ምን ማለት ነው? አውጣልኝ እያለ ነው። አስወግድልኝ ለምን? እሱ ላይ ስላለ ማለት ነው። የእሱ ንብረት የሆነን ሴጣን ነው እንዲያስወጣለት እየጠየቀው ያለው። እሺ ከእያንዳንዳችን ጋር ሰይጣን የለም ወይስ አለ? አንተ አለ ብለህ ነው የምታምነው። እኔን አይመለከትም። በደም ስራችሁ ውስጥ ሁላችሁም ሰይጣን አለ ብሎ ስላለ እኔም አለብኝ ብሎ ስላመነ ሰው የሆነ ጥፋት ሲያጠፋ አስጨርሰኛ የአንተን አስተምሮ እኔ ላይ አትጫነዋ፣ አይመለከተኝም። የአንተ አስተምሮ አንተ ጋር ነው የሚቆየው። ሁላችንም ደም በሰውነታችን እንደሚዞር ሴጣን ደማችን ውስጥ አለ ብሎ መሐመድ ያለው እሱ ነው። ስለዚህ እኔን አይመለከትም። አንተም አለብህ ወይ ሲባል አሁን ያለ እኔ ላይ ያለው ሴጣን ግን ለመልካም ነው የሚያዘኝ ያለው የእናንተ አስተምሮ ነው። እኔ ሴጣን አለብኝ፣ ሴጣኔ መልካም ያሰራኛል ብዬ አላምነው። አየህ፣ ስለዚህ እናንተን ወደኛ አታምጣው። ቀጥል። አሁን ለምሳሌ እሺ፣ ቤተኛው እምነት ይሁን ከፈለከ ያው በእኔም እምነት በለው የሆነ ወንጀል የሆነ ኃጢአት ስንሰራ ሰይጣን አሳስቶኛው እንላለን። ይሄ ሰይጣን ከአንተ ጋር አለ ማለት ነው። ገብቷል? ይህንን ሰይጣን ደግሞ ራስን ዲፌንድ የምታደርግበት መንገድ በምንድን ነው? አላህንና አላህን ብቻ በመገዛትና አንዳንድ ሱራዎች አሉ ያንን በመቅራት ያ ሰይጣን አንተን እንዲያሳስትና ከአንተ ጋር እንዲርቅ የምታደርግበት መንገድ አለ እኛ እስልምና ውስጥ ማለት ነው። እሱ በማለት የፈለገው በቀላሉ እሺ፣ ልጠይቅህ በቀላሉ ተከታትሎ ወንጀል እንዲሰራ ልጨርስ እሱን ተከታትሎ እግር በእግር እሱን ሊያሳስተው የሚችለውን ሰይጣን ነው አርቅልኝ ብሎ አላህን የለመነው። ገብቷል? አሁን ለምሳሌ ኢየሱስ ክርስቶስ ኤሎሄ ኤሎሄ ለማሰበከኒ አለ ማለት እሱ ሰይጣንን ለመሸወድ ነው አይደል? እንደዛ ያለው አይደል እንዴ? አንዴ ክርስቲያን ፈይሰል አንዴ ተረጋጋና ሳይል ቡካሪ 86ን አንዴ ክፈትልኝ። በደንብ አስተውል ወንድማችን። አንድ ጥያቄ ብቻ ልጠይቅህ። ረመዳን ቀን ሰይጣን ይታሰራል ብለህ ነው የምታምነው? በደንብ ነው። ስለዚህ በረመዳን ቀን የትኛውንም ሙስሊምን አይነካም ብለህ ነው የምታምነው? አይነካም። ቅድም እኮ ነግሬህ ነበረ። ሁሉም ዋሪ 3286 ማንንም አይነካም ሰይጣን ብለህ ነው የምታምነው? አይደለም፣ አካል ጉዳተኞች አይታሰሩም ብያለሁ። ማስረጃ ታመጣለህ? ሰው ልጅ አይሳሳትም ማለት አይደለም። አካል ጉዳተኞች አይታሰሩም የሚል ማስረጃ ቀጣይ ታመጣለህ። ሁላችሁ ለምሳሌ አንድ ያዘው ክርስቲያን። ስለዚህ በረመዳን ቀን ሰው ሊወልድ ይችላል አይችልም? በረመዳን ቀን እንዴት አይወልድም? የዛን ቀን ሰይጣን ሊነካው ይችላል አይችልም? የዛን ቀን ህፃኑን ሊቆነጥጠው ይችላል ሰይጣን? እሱን አላህ ነው የሚያውቀው። ክፈታው መረጃውን ከአላህ ይልቅ እኔ እንደማቅና ላስተምርህ። The prophet said, when any human being is born, Satan touches him at both sides of the body with his two fingers. ልክ ሰው ሲወለድ ምን አለ ነብይ? ሴጣን በሁለቱ ጫፍ ይነካዋል በጣቱ አለ። Except Jesus, the son of Mary, whom Satan tried to touch but failed, for he touched the placenta cover inside. ምን አለ ነብይ? ከኢሳ የማርያም ልጅ በስተቀር ሁላችሁንም ሴጣን ቆንጥጧችኋል፣ ሴጣን ነክቷችኋል። ሲወለድ በሁለቱ ጫፎች ይነካዋል። ኢሳን ግን ሊነካው ሞክሮ ፕላሴንታው ወይም ደግሞ እንሸረተዋ ነው ይባል እሱን ነው የነካው አለ። ስለዚህ በረመዳን ቀን ልጅ የሚወለድ ከሆነ ልጅ የረመዳን ቀን የሚወልደውን ይቆነጥጥብሃል ሴጣን መጥቶ። ሴጣን ይታሰራል የረመዳን ቀን ያለው ነብይ ውሸታም ነው ማለት ነው። ከኢሳ በስተቀር ሁሉንም ህፃናቶችን ሴጣን ስለሚያስለቅስ no child is born but he is pricked by the Satan. እንግሊዘኛው አንድ ህፃን እንኳን አይወለድም ማለት በሴጣን ሳይወጋ ሳይቆነጠጥ በሴጣን ማይቆነጠጥ ማይወጋ አንድም የለም አለ። አንዴ በእናትህ እሺ እፎይ ተርጉምለት። እሺ ተርጉምለት አማርኛውን እያለ ስለሆነ ችግር የለውም። አይተርጉሙ
ስለዚህ ነብዩ ውሸታም ነው እያለ ነው፣ ወይንም ይጋጫል ከራሱ ንግግር ጋር። አንድም ልጅ አይወለድም በሴጣን የሚወጋ የሚቆነጠጥ ቢሆን እንጂ ካለ በኋላ በረመዳን ቀን ደግሞ ሴጣን ይታሰራል አይነካችሁም ካለ እየዋሸ ነው ማለት ነው። ተርጉሞ ወደ አማርኛ ክርስቲያን እየዋሸ ነው። የመናይ ላይ ተርጉሞ ዛሬ ተሻለ። ከዛ በኋላ ደስ ያለን እንትን ትለኛለህ። አንድ ጊዜ ልናገር፣ ቆይ ትቀጥላለህ። አንዴ ተርጉሞ ከድር ተመለስ። ከድርና አብዲ እኔ ይህ ነገር ትንሽ አወዛጋቢ ስለሆነብኝ ማለት ነው። አሁን እኔ ራሱ እየተወዛገብኩ ነው። ኦኬ አንዴ። አንድም ልጅ አልተወለደም በሴጣን ተወግቶ ማልቀስ ይጀምራል። ከማርያም ልጅ እና ከእናቱ በቀር በሴጣን ተወጋ አልተወጉም ለማለት ነው። ከማርያምና ከኢየሱስ በስተቀር ሴጣን ሁሉንም ልጅ ወግቷቸዋል። ሲወለዱ ይወጋሉ፣ ያስለቅሳቸዋል ሴጣን። አንተ ደግሞ ምን ብለህ ታምናለህ መሰለህ? ምን ብለህ ታምናለህ መሰለህ? ሰው ሁሉ ሲወለድ ሙስሊም ነው ብለህ ታምናለህ። ኦፍ ኮርስ ውጪስ ተረት ተረት ቢሆንም ቁርአን ላይም ባይኖርም፣ ነገር ግን ይህንን ተረት ተረት እንደው አክሴፕት እናድርግና ፎር ሴክ ኦፍ አርጉመንት ያንን ሙስሊም የሆነውን ህፃን ልጅ ምንም አያውቀውም። የለም ይህ አሁን ልመታብህ ነው በደቂቃ ውስጥ አዳምጥ። ፎር ሴክ ኦፍ አርጉመንት ብቀበልም እንኳን እንዴት እንደመታብል አሳየ። ሰው ሁሉ ሲወለድ በሴጣን ይወጋል ያልከው፣ ረመዳን ቀን ደግሞ ሴጣን ሙስሊሞችን አይነካም፣ ሴጣን ይታሰራል ያልከው፣ ረመዳን ቀን ሰው ይወልዳል። የሚወለዱ ህፃናት በሙሉ በሴጣን ይወጋሉ። ቁርአንህ ላይ ደግሞ ምን ይላል? ሴጣንን ወደ ሰዎች የሚያስጠጋው አላህ ነው። ሱራ 15 ከ39 ጀምሮ ሴጣንና አላህ የሚያደርጉት ክርክር ውይይት አለ። ሱራ 17 ከ64-65 ላይ ማየት ትችላለህ። በአማኞች የሚያነካካው እንትን የሚለው እንዴት ነው ሊነካ የሚችለው መመልከት ትችላለህ። ወደ ሰዎች ሴጣን የሚያስጠጋው አማኝ ወዳልሆኑት ደግሞ ሴጣን ነው፣ ሶሪ አላህ ነው። ሴጣንን ራሱ ወደ አማኝ ወዳልሆኑት የሚያስጠጋው አላህ ከሆነ ህፃናቱን ሴጣን የሚያጣብቅባቸው እንዲቆነጠጡ የሚያደርጋቸው ራሱ አላህ ይሆናል። ያውም መቼ ቀን? በረመዳን ሴጣን ይታሰራል በተባለው ላይ ያስቆነጥጣቸዋል። ምክንያቱም ከኢሳና ከሜርያም በቀር ሁሉንም ሴጣን ስለሚቆነጥጥ ነብይህን ጭምር ማለት ነው። ነብይ የተወለደው የረመዳን ቀን ነው። ሰኞ ቀን ነው የተወለደው። ሰኞ ቀን ነው መገለጥ የመጣለት በረመዳን ማለት ነው። እንትን የምትሉት መገለጡም የመጣለት ያው አመቱን በዛው ስለምታከብሩ ማለት ነው። ስለዚህ ነብይ ጭምር ተመዥልጓል ማለት ነው። ረመዳን ያው ወራቱን መሰረት ያደረገ ስለሆነ ማለት ነው። እሱንም አስለቅሶታል ማለት ነው፣ ወግቶታል። እሺ አሪፍ። አሁን እኔ ልልህ የፈለግኩት ምንድነው መሰለህ? ኦፍኮርስ ከኔ እውቀትና ያው አንተ ከምታወራው አንዳንድ ነገሮቹ አልተመጣጠንም አይደለ? እኔ ደግሞ ምን ላደርግ አሰብኩ መሰለህ? ያው የምትቀበል ከሆነ ማለት ነው። አሁን ለምሳሌ እዚህ ጋር ንጽጽር ከሚያደርጉ ልጆች ጋር ሞር ዲፕ ናውሎጅ ካላቸው ልጆች ጋር ማለት ነው። ስለ ፈይሰል አንተ ትሻላለህ። እነሱ ተረት ተረት ላይ ናቸው። አረ በብዙ ነገር አንተ ቢያንስ አይምሮን ትጠቀማለህ። ድራማ ሰራም ቢያንስ አንተ የምታውቀውን መለስክ፣ ማታውቀውን ደግሞ አላውቅም። ዛስ ጉድ። ሌሎች ናቸው እና ከነዛ ልጆች ጋር አንተ እንደዚህ ግንኙነት ፌስ ቱ ፌስ ማለት ነው። ፌስ ቱ ፌስ ኦንላይን ተገናኝታችሁ ኦንላይን ላይ ማለት ነው። በቃ ተገናኝታችሁ ከፈለጋችሁ አንተ ቤት ከፈለግከ እኔ ቤት ብናደርግ ደስ ይለኛል። እኔ በግል ፈይሰል በቃ ቴንኪው አስተያየት ቴንኪው። ኤኒዌይስ አብዲ ነው ኢብራሂም ነው የሚቀድመው ወይንስ ሙፍቲ? ሚፍታ ሶሪ ሙፍቲ ያልኩኝ። ቀጥሉ፣ አስቀጥላቸው ክርስቲያን። ኦኬ አብዲ ያለህ አብዲ ወይም ኑሪ? አብዲ ኑሪ ኢብራሂም ቀጥሉ። ሚፍታ አቡ ካሊድ። እሺ ለማንኛውም አሪፍ ነው ቆይታችን፣ ቆንጆ ነበረ። ያው እኔም ራሴን እንድፈትሽ ምናምን አድርጋችሁኛል። ቴንክ ዩ። ግን ደግሞ ለምሳሌ ሬስ አንድ ጊዜ ቆይ አረጋለሁ፣ ችግር የለም። አንተን ለምን እንደዚህ ብናደርግ ሳይሆን ለምሳሌ አንድ የሆነ ርዕስ ላይ አንስተን እዛ ላይ በደንብ ዲፕ ብናወራ ምን ይመስላችኋል? አሁን ሳይሆን ለሌላም ጊዜ ማለት ነው። እኔ እመጣለሁ፣ ችግር የለውም። ይቻላል። ቴክስት አድርግልኝ
በውስጥ አውራኝ። በቃ ችግር የለውም። እሺ በርታ። እሺ ቼክ አድርጋቸው። አሁን ያነሳናቸውን ያቸው በደንብ ችግር የለውም። አየዋለሁ እንዴ ግድ ነው። እሺ በርታ። ሚፍታ አለ አቡ ካሊድ ቀጥሉ እስኪ ሙስሊሞች። ኢብራሂም አቤት አቤት፣ ሰላም ናችሁ? ሰላም፣ እንዴት ነህ? አለን። እንደምን ቆያችሁ? አለን አለን፣ እግዚአብሔር ይመስገን። ጥያቄውን ሰምተኸዋል? አዎ እኮ ገባ ወጣ እያልኩም የሰማው ነበር ስራ ላይ ስለሆንኩኝ። ኦኬ፣ ሰይጣን በረመዳን ይታሰራል ብለህ ታምናለህ? ያው ይታሰራል። ኦኬ፣ ስለዚህ በረመዳን ሰይጣን አይፈታም፣ ይታሰራል። ሁሉም ሰይጣን ነው የሚታሰሩት ወይስ የሚቀሩ ሰይጣናት አሉ ብለህ የምታምነው አንተም? ያው እሱ ዑለማዎች በገለጹት መሰረት ነው ማምነው እኔ። ተዋቸው ዑለማዎችን። ሙሐመድ የተናገረው አይ አልተዋቸውም። ሙሐመድ የተናገረው እነሱ ተረት ተረት ሙሐመድ ከተናገረ ውጪ ከተናገሩ ተረት ተረት ነው የሚሆነው። ምክንያቱም ሙሐመድ ያልተናገረው መናገር ስለማይቻል። አይ ሲጀመራው ትክክለኛ ዑለማዎች ከሆኑ ከነብዩ ሰለላሁ ዐለይሂ ወሰለም ውጪ አይናገሩም እኮ። ሙሐመድ ካልተናገረ እነሱ ከየታምተው ነው የሚናገሩት? ስለዚህ የራሳቸውን ተረት ተረት ነው የሚናገሩት ማለት ነው። እኔ አሁን ሙሐመድ የተናገረው ነው ያልኩ። ስለዚህ ሰይጣን እሺ፣ ሁሉም ሙስሊም ላይ ሰይጣን አለበት ብለህ ታምናለህ አይደል አቡ ካሊድ? አዎ አለ ማለትም አዎ ያው ግልጽ ጠላታችን ነው ሙስሊም ማለትም ሰይጣን እና እናንተ ሰይጣን ጠላት ነው አቡ ካሊድ? አዎ ጠላታችን ነው። እና ነብይህ እኮ ለመልካም ያዘኛል አለ እኮ። ለመልካም ያዘው ከሆነ እንዴት ጠላት ይሆናል? ያ እኮ ሰልሟል። ነብዩን የሚያዘው እኮ ሰልሟል። እና እሱ አይታሰርም ለረመዳን? ተገናኝተናል። ሰልሟል። ነብዩን ያዘ ነበር ሰልሟል። ለምን ዝም አልክ? ነብዩ ሲሞት አሁን ያለ ያ ሰይጣን አይ ማለትም መስለም አይችልም ነው ሰይጣን ማሬን ያለ አሁን ያ ሰይጣን ነብዩ ሲሞት አብሮ ሞተ ወይንስ መቃብር ውስጥ ነው ያለው ወይንስ ለአንድ ሰውዬ ላይ ተጣብቋል? አረ ወደ ሌላ ውስጥ አንግባ። ብዙም እንትን እንዳናል። እኔ ማንተን ስናወራ እኔ ማንተን እምነት ላክብር አንተ እምነት አክብረክ ነው ማይሆን ማለት ነው። ሶሪ እሺ ይቅርታ ስለሚያስቀኝ ነው አንዳንድ ነገሩ። እሺ አቡ ካሊድ እና ያ ሰይጣን አይታሰርም ነው ያልከው? ሙሐመድ ላይ የነበረበት ሰይጣን ለጥሩ ነገር ስለሚያዘው ማለት ነው። ከሰለመ በኋላ ለምንድን ነው የሚታሰረው? አይታሰርም አይደል? ከሰለመ በኋላ አይታሰርም ማለትም አሁን እኔ ያልኩ። ኦኬ እሺ ችግር የለውም። እሺ ሰለመ ማለት ምን መሰለ? ግልጽ አድርጉላቸው። ሰለመ ማለት ምን ማለት ነው? ሙሐመድ ነብይ ነው ብለው አመነ ማለት ነው ሰይጣኑ። ሰለመ ማለት ሙሐመድ ነብይ ነው ብሎ አመነ፣ ከሙሐመድ ጋር ህብረት አደረገ፣ ሙሐመድን ጋር ተስማሙ ማለት ነው። ሰለመ ማለት አለ። ያ እሱ ብቻ ሳይሆን እፎይ የሚያዘውም ሰይጣኑ ራሱ ነው። ሰይጣኑ ራሱ ጋይድ ያደርገዋል ሙሐመድን ማለት ነው። ኢማጂን እንግዲህ ሰይጣን እናንተን ለጥሩ ነገር ሲያሰራችሁ መልካም መልካም አድርጉ ብሎ ሲናገር ማለት ነው። ይሄ በምን አይነት አይምሯችሁ ልትቀበሉት እንደምትችሉ አናውቅም። ችግር የለውም ሙስሊሞች ተቀብላችሁታል። እናንተ ከማን ጋር ህብረት ማድረግ እንዳለባችሁ ራሳችሁ ታውቃላችሁ። አይ እሱ እናንተም ጋር ያዛል፣ ችግር የለውም። አሁን እኛ ሰይጣን ለመልካም ያዛል ብለን በፍጹም ስለማናምን ችግር የለውም። ቆይ አሁን እሺ ያ ሰይጣን ሙሐመድን ወደ መልካም የሚያሰራው ከሆነ ለምን ሁልጊዜ ማታ ማታ ሙሐመድ ሲተኛ አላህ ሆይ ሰይጣኔን አስወጣልኝ ብሎ ለምን ዱዓ ያደርጋል? ያ የነበረው ሰይጣን አንድ ሰይጣን እኮ ነው መጀመሪያ እንትን ያለው። ሌላው ደግሞ ያው ከሰይጣን ጠብቀኝ ብሎ ዱዓ ማድረጉ እኮ ሰይጣን ሙሉ በሙሉ ከነሱ ጋር ነው ማለት አይደለም። ኦኬ ሁለት ሰይጣን ነው ያለበት፣ አንድ ለጥሩ የሚሰራ አንድ መጥፎ የሚያሰራ። ሄሎ ሄሎ፣ ኧረ ተው በእናትህ፣ እንዴት ነው የምትቀልደው? የራሴን ሀሳብም ተወራለህ። አይ ቀልድ አይደለም እንዴ፣ ሰይጣን አለበት። አሁን እኮ ሰሃቦች ሲጠይቁት ከእናንተ መለስ አድርገውና ክርስቲያን ያ መለስ አድርገውና እሺ መለስ እናድርገውና ቶፒኩን ሽፍት እንዳይሆንብን። ሰይጣን ይታሰራል ብለህ ነው የምታምነው አቡ ካሊድ? ኦኬ በድር ጦርነት ደግሞ በረመዳን ቀን የተካሄደዋል። ታዲያ ለምንድን ነው ሰይጣን ሊሳተፍ የቻለው የበድር ጦርነት ላይ? ማለትም አንድ ነገር አለ። አሁን ሰይጣን ታሰረ ማለት
እኔ ነፍስያዬ ራሱ የሰውን ልጅ በነፍስ የራስክ ስሜት ያሳስታል። አንድ በዚህ መውሰድ ይቻላል። የሰው ልጅ የሰው ልጅ ነውና ይሳሳታል። አንድ በል። ሁለተኛ ደግሞ አሁን ከአላህ ሌላ ከሙስሊሞች ሌላ የሚያመልኩ ሰዎች መጀመሪያውንም ትእዛዙ ያው አሁን ምሳሌ በእኔ እምነት የአንተ እምነት ሊቀደልን ብዬ ነው የማምነው። አንተ ምን እንደምትለው ከእስልምና ውጭ ሌላ እምነት ውሸት ነው የምንለው። ያን ውሸት ደግሞ እንዲተገብሩ የሚያደርገው ምንድነው? ሰይጣን ነው። ስለዛ ያ ሰው በእነሱ ላይ የሆነ እንትን ወይ የሆነ ተንኮል ቢሰራ የሆነ በደል ቢሰራ ያው ዝም ብላችሁ የሚል ህግ የለም። ራሳቸውን ለመከላከል ያደረጉን ነገር ነው። እኔ እንደዛ ነው የምወስደው። አልገባኝም ምንም ያወራው ማለትም የዛኔ ጦርነቱ የነበረው ከሙሽሪኮች ጋር ነው። ሄሎ ይሰማል። ሳዲ አስማ ተራን ጠብቃኝ። ቀጥላ ቡካሊት ሄሎ ከሙሽሪኮች ጋር ከሆነ እነዛ ሙሽሪኮች ለምሳሌ ሙስሊም አይደሉም። እሺ ያጋራሉ። ስለዚህ እነዛ አጋሮች ደግሞ በሰይጣን ነው የሚያምኑት። የሰይጣን ትእዛዝ ነው የሚተገብሩት ሙሉ ለሙሉ። ሰይጣኖቹንማ መሐመድ እንደሚያምኑበት እኮ ተናገረ። እሱ ማተር አያደርገንም። አሁን ዋናው ነገር ፖይንታችን እኛ ምንድነው እሱ ሰይጣን የረመዳን ቀን ይታሰራል ከተባለ በኋላ በረመዳን ለታ ደግሞ ኢብሊስ እስከነ ሰራዊቱ ጦርነት ተሰልፎ መጣ እኮ ሊገጥማችሁ ሊወጋችሁ እኮ ሙስሊሞችን ሊወጋ እስከነ ሰራዊቱ የረመዳን ቀን ይታሰራል በተባለበት ቀን ሊዋጋችሁ መጣ። ቁራሾቹን አይደለም ወይ ካፊሮቹን አይደለም እኮ ሰይጣኑ የተዋጋው። አማኝነን የምትሉትን እናንተን ነው የተዋጋው እኮ ሰይጣኑ እኮ። ማንን ተጠቅሞ ነው የመጣው? ማንን የሚጠቀም? አይ እንደዛ አያስኬድማ። የተጠቀማቸው ሰዎች ምንድነው ማስኬደው? ዋና ፖይንታችን ማንን ተጠቀመ ሳይሆን ሰይጣን የረመዳን ዕለት ይታሰራል የለም ብላችሁ ካመናችሁ በኋላ ገነት በር ይከፈታል፣ ሰይጣን ይታሰራል ከተባለ በኋላ ሰይጣን ሊወጋ ይመጣ ብለህ ማሰብ በራሱ ሁለቱ ኮንትራዲክሽን ናቸው እኮ አልኩ። እዚህ ጋር ለምሳሌ እነዛ የተጠቀማቸው ሰዎችን አንድ እሱ መውሰድ እንችላለን። ደግሞ እነዛ ሰዎች ተንኮል ምን አገናኘው? ከተጠቀማቸው ሰዎች ጋር እኮ ምንም አያገናኘውም እኮ። ሁሌም እኮ ሰይጣን እኮ በኖርማል ጊዜም ቢሆን እኮ አማኝ ከሆንክ አማኝ ያልሆነውን ተጠቅሞብህ ያመጣብሃል። ሰይጣን በተለያየ መልኩ ሰይጣን ይመጣል። በደህናውም ጊዜ ረመዳንን መጠበቅ አይጠበቅብህም። እንደዛ ለመሆን ሰይጣን የሆነን አካል ተጠቅሞ ለመምጣት ረመዳን መጠበቅ አይጠበቅበትም። ግን ረመዳንን ሲለየው በረመዳን ቀን ሰይጣን አይነካንም ወይንም ደግሞ ሰይጣን ታስሯል ብለህ በምታምንበት ቀን ላይ ሰይጣን ሊወጋህ እስከነ ሰራዊቱ ተሰልፎ ከመጣብህ ብቻውን ሳይሆን ሰራዊቱን አስከትሎ ከመጣብህ እና ጦርነት ከገጠመ ምንድን ነው እሱ ሰይጣን ታስሯል የምትለን ታዲያ? ያውም እኮ ከኖርማል ቀን ሰይጣን ከሚገጥምህ በላይ በረመዳን ቀን ጭራሽ ጦርነት ገጠመ። አሁን እዚህ ጋር እኔ አሁን ቅድም ብዬሃለሁ፣ እዚህ ጋር የተጠቀማቸውን ሰዎች ሙሽሪኮችን ነው። እነዛ ሙሽሪኮች ደግሞ እስላም ውስጥ አይደሉም። ሁለተኛ ደግሞ ያው በማን ነው የሚባል ብቻ ረስቼዋለሁ። ተጠቅሞ የመጣውን ሰው መጀመሪያ ልክ እንትኑን ከላይ እንትኖችን መላኮችን ሲያይ ሸሽቶ ሄዷል የሚል እንትን አለ። ድምጽ ብቻ ያስተላልፋል። እኔ ከራስ ጋር እየታገልክ ነው። አሁን ቀጥታ ሙሐመድ የተናገረው ንግግር ወይ ስህተት ነው ወይ ይጋጫል። ያንን መቀበል ነው አሁን ያለብህ አንተ። ለምን በረመዳን ሰይጣናት ይታሰራሉ ብሎ በግልጽ ተናገረ። ሰይጣናት ነው ይታሰራሉ ያለው። ስለዚህ ሰይጣናት ይታሰራሉ ካለ በኋላ በረመዳን ደግሞ የበድር ጦርነት፣ ትልቁ ጦርነት እናንተ ሁሌ የምታወሩለት ተካሂዶ ነበር። በዛ ሰዓት ሙሽሪኮችን ደግፎ የመጣው ሰይጣን ከነሰራዊቶቹ ነበር። ኢብሊስ ከነሰራዊቶቹ ሊደግፎ ሙሽሪኮችን መጥቷል። ስለዚህ አልታሰረም ነበር። ወይ ሙሐመድ አቅም እየዋሸ ነው፣ ዝም ብሎ ተረት ተረት ነው የሚናገረው፣ ወይም ደግሞ ሰይጣን በዛ ቀን አላህ ሳያስረው ቀርቶ ነበር።
ይሄ ነው ሐሳቡ። ግልጽ ነው፣ በጣም ግልጽ ነው። በነገራችን ላይ ይሄ ብቻ አይደለም፣ ሌላ ብዙ ነገር ያደረገው ነገር አለ ሰይጣን በረመዳን ወቅት። ባይዘዌ ሰይጣን እስልምና ላይ አቅም የለውም ይላሉ እንጂ ሙስሊሞችን የውድ ጦርነት ላይም እርስ በርስ አገዳድሏቸዋል። በሴፍ 2 አንዴ አቡ ካሊድ ካሜራን አንሳ፣ ማይክን አንሳው እስቲ። 2 ሙስሊም በሴፍ ከተገዳደለ ምንድን ነው የሚፈጠረው? 2 ሙስሊም ሴፍ አንስተው ቢተራረዱ ምንድን ነው የሚሆኑት? ያው ነብዩ ሰለላሁ ዐለይሂ ወሰለም የጀሃነም ናቸው ብለዋል። እናመሰግናለን። ሰይጣን ጮሆ ሙስሊሞች እርስ በርስ እንዲተራረዱ አድርጓቸዋል። ስለዚህ 2 የመሐመድ ሰሃባዎች ገሃነም ናቸው ማለት ነው። በምን 2 ሙስሊም ተተገዳደለ እርስ በርሱ 2ቱም ገዳይም ሟችም ገሃነም ይገባሉ ብሏል። ሰይጣን እናርጓቸዋል። ሌላኛው ኢብን የመሐመድ ጥርስ የተሰበረው በሰይጣን ጩኸት የተካሄደ ለታ ነው እና ዋና ፖይንታችን ግን ምንድን ነው መለስ እናድርገውና አሁንም ሰይጣን ምንም እንኳን የታሰረ ቅድም ከሰማችሁ አካል ጎደሎ ይቀራል ይላሉ፣ ሽማግሌው ሼባው ሰይጣን ሲቀር ይላሉ። አንድም እንደዛ ሚል አክቹዋሊ አላየውም። ሰይጣኖች ይታሰራሉ ነው ያለው መሐመድ። ሰይጣኖች ይታሰራሉ፣ የገነት በር ደግሞ ይከፈታል፣ የሲኦል ደጆች ይዘጋሉ። ጦርነቱ የተካሄደው ደግሞ በዚሁ በረመዳን ቀን ከመዲና መካ መጥቶ ወጋቸው ማለት ነው። ክርስቲያን ቀጥለሽ ማይክ አንስታል። ሜይ ቢ ሀዲሱን ላሳያቸው። እስካሁን ያወራንበትን ሀዲስ በእርግጥ ሙስሊሞች በሙሉ ያውቁታል፣ ግን ለማያውቁት ክርስቲያኖች ካለ ግልጽ ነው። እኔ አሁን ከዚህ በአጭሩ መረዳት የምትችሉት ምንድነው? ሙሐመድ ሐሰተኛ ነብይ ነው። በቃ ባጭሩ የሚያስረግጠው ያንን ስለሆነ ማለት ነው። ምክንያቱም የሚናገረው ምንም መገለጥ አይደለም። አሁን እዚህ ጋር ቡሃሪ 3277 ላይ ነው አቡ ሁሬራ እንደተረከው ይላል። አላህ ሜሴንጀር ሰይድ ያላህ መልእክተኛ የተናገረውን when the month of Ramadan comes የረመዳን ወር ሲመጣ the gate of paradise are open የጀነት በሮች ይከፈታሉ and the gates of hell are closed የጀሃነም ሳት ደግሞ በሮች ይዘጋሉ and the devils are chained ሰይጣናት ደግሞ ይታሰራሉ። ኦኬ ሰይጣናት የሚታሰሩ ከሆነ በበድር ጦርነት በረመዳን ወቅት የተደረገው ሙሽሪኮችን ደግፈው ሰይጣን ከነሰራዊቱ የመጣው ለምንድን ነው? አውሩ ኢብራሂም ማሂር ኢብራሂም ኢላሂ ቀጥሉ እስኪ። ማሂር አለ? እሺ ኦኬ እሺ ሰላም ነው ኢላሂ አለ። ሰይጣን ይታሰራል ማለት በመጀመሪያ ተረድታችሁታል? ምን ማለት ነው? እስኪ ምን ማለት ነው? አብራሪልን ጎሽ። ሰይጣን ይታሰራል ማለት ለምሳሌ እኔ ዛሬ በዚክር በዱዓ ከዋልኩኝ ሰይጣንን አስሬዋለሁ ማለት ነው። ስለዚህ በየቀኑ ማሰር አይጠበቅባችሁም። ረመዳን መምጣት አይጠበቅበትም። የረመዳን ወር ሙእሚን ሁልጊዜም ሰይጣንን ማሰር ይችላል። ኦኬ ሙሐመድ ሙእሚን ነው አይደለ? ስለዚህ ሁሌ ዚክር እንትን ይላል፣ ሰላት ይሰግዳል፣ ሰይጣንን ማሰር ይችላል ማለት ነው ሁሌ። ኦኬ ለምንድን ነው በበድር ጦርነትና ታዲያ ከሱ ተቃራኒ ሆኖ ሊወጋው ሲመጣ ያላሰረው? ያን ቀን ዚክር ስላላደረገ ነው? ስላልጸለየ ነው? ሰላት ስላላደረገ ነው? ሰንፎ ነው ያን ቀን? አይደለም፣ እንደዛ ማለት አይደለም። ምን ማለት ነው? አንቺ ማለት ነው ቀን ጦርነት አለ ጦርነት አለ፣ ድካም አለ። የዛን ሰዓት ደግሞ ጦርነት ላይ ሆነው ዚክር ባፋቸው ሊሉ አይችሉም። ድካም ምንድን ነው የሚፈታው? ድካም አለ ስትይን እህታችን፣ ድካም ምንድን ነው? ከሰው ጋር እየተዋጉ አይደል እንዴ? ጾሙንም እኮ ምግቡን በልቷል እኮ ጾሙንም አፍርሷል። የዛለት ጾሙንም አፍርሷል እኮ የዛለታ በልቷል አይደለ? ምን ይደክማል? 1892ን ክፈትላት ክርስቲያን ቡሃሪ ምግቡንም ጥርግ አድርጎ በልቷል እኮ። ታዲያ ቢበላስ አንተ በልተህ አትደክምም? ታዲያ ምንድን ነው ጾም ምናምን ሌሊት ሲበላ ያድራል። የዛለታ ደግሞ መንገድ ላይ ሁሉ በልቶታል ምግቡን።
የሰው ልጅ ይደክማል። በደከምንበት አጋጣሚ ሸይጣን ደግሞ ይጠቀምብናል ማለት ነው። ስለዚህ መሐመድ ተጠቀመበት ሴጣን እያልሽ ነው። እናመሰግናለን። ደክሞት ነበረ፣ ምግቡንም በልቶ ነበረ። ግን ማይደክሙትን አንድ ነገር አለ። የሙስሊም ወንዶች ጦርነቱ ላይ ተሰራው ከኛ ከሙእሚኖች እንጂ ከካፊሮች ጋር አይደለም። እላይ ሴጣን ማይደክመው ግን አንድ ነገር ነው። በሙስሊሞቹ ላይ ወሲብ የሚያሰራው ሙስሊም ዝሙት የሚያሰራው ሴጣን ነው አይደለም? ናም ሰይጣን ነው። እና ዚክር አድርገህ ነው እንዲሁ ዝሙት የምትሰራው? ችግር የለውም። ታዲያ ረመዳን ዕለት እኮ ሰሃባዎቹ እየተደበቁ ወሲብ ያደርጉ ነበር። ቀጣይ ያሳይሻለሁ። እሱን ቀጥል ክርስቲያን። ማስረጃ አምጣ። አውሸዩ አንዴ እፎይ አንዴ አቡካሊስ ሙስናድ አህመድ ላይ ነው የሚገኘው ሐዲሱ። we were out of the campaign with the messenger of Allah during the month of Ramadan በረመዳን ወር 2 ጦርነቶችን አድርገናል ይላል። አንደኛው the day of በድር ነው፣ የበድር ጦርነት ነው። ሁለተኛው ደግሞ the conquest of መካ ነው። and we broke the fast in both cases በሁለቱም ጾማችንን ፈተናል በልተዋል ማለት ነው እኮ። አማርኛ አድርገውና እናንብበው። አንብቢ እስኪ አረብኛ አማርኛ ነው ያልኩህ፣ አረበኛ አላልኩም። ባነብም መተርጎም አልችልም። ለምን አታስተርጉም? ሐዲሳችሁን አስተርጉሙ ሙስሊሞች፣ ባካችሁ ሐዲሶቻችሁን ወደ አማርኛ አስተርጉሙ። ከዛ ከእስልምና ውልቅ ብላችሁ ተወልን። መጀመሪያውን በአማርኛ አድርግና እናንብበው። ከእስልምና ውልቅ ብላችሁ ነው ሐዲሳችሁ አነበበች ወዲያ እኮ ችግር የለውም ነው የምትለን። አሁን ታየኝ። ያ እሱ እኮ ነው። ኧረ ተይ እቃውን እንዳትፈጪ። ምንድን ነው የሚጮኸው? አልሸቅም። ሽቀላ ተስራ ጋር እንዴት ነው? አይ በርቺ። አይ ይቻላል። ወንዶቹ በቃ መስራት አቆሙ አይደለ? ሄሎ እንግባኛ። ያንተ ክርስቲያን ሴቶ እየተሰደዱት ዛሬ እናንተ መስራት አቁማችሁ ነው? ያ ሰነፍን፣ እኛ ወንዶች እየሰነፍን ነው። ወንዱ ሰንፏል። አሁን ትራንስሌቱ ጥሩ አያደርገውም። አረብኛ የሚችል ካለ አረብኛ አንብብላት። ጀመናዊ ላይ ለምን አተረጉመው? ጀመናዊ ላይ እንትን በል፣ እዛ ላይ ተሻለ እንትን ተርጉሞች እንደዛ ነው። አይ እንተረጉምላታለን፣ ችግር የለም። አረብኛ አስተርጉምላት። እኔ ሰው ትርጉም አልፈልግም። እናንተ እንድትተረጉምልኝ አልፈልግም። ባለፈው ሱረቱን ማነው ስትተረጉም አሳስተህ ነበር የተረጎምከው። እኔ ራሴ ማንበብ ፈልጋለሁ። ማንም አሳስቶ የተረጎመው እኛ ጋር ነው። አንብቡና ተርጉሙላት። አንብቡላት። እሺ ማየው ተቀር እኔ በራሴ ማንበብ ፈልጋለሁ። አማርኛ አድርግልኝ። ቅድም አድርገሃል ነበር። እኔ ተረጉመዋለሁ። ላ አንተ ማነህ የምትተረጉምልኝ? አልፈልግም። ራሴ ነኝ ማንበብ የምፈልገው። ጉግል ትራንስሌት ይተርጉምልሽ፣ ችግር የለም። ሙስሊም እኮ ነው እሱ። አላመነችም ሙስሊም